ሁለተኛ ሳምንቱን ጨርሶ ሶስተኛ ሳምንቱን እየያዘ ያለው የኢራን ህዝባዊ ተቃውሞ አሁንም የፋርሶቹን ምድር እየናጠ ነው። የሀገሪቱ ዜጎችና የጸጥታ ኃይሎች ፍጥጫም ከቀን ቀን የበለጠ በመባባሱ ሁኔታዎችን ከድጥ ወደ ማጡ እያደረገ ይገኛል። በሌላ በኩል ደግሞ በኢራን የሚገኙ የሰብአዊ መብት ተቋማት በተቀሰቀሰው ህዝባዊ ተቃውሞ ምክንያት በሀገሪቱ ፖሊስ ኃይልና ሌሎች የጸጥታ አካላት እየተገደሉ የሚገኙ ዜጎች ቁጥር አሻቅቧል ሲሉ እያስጠነቀቁ ነው። በአንጻሩ ደግሞ የኢራን ጠቅላይ መሪው አያቶላህ አሊ ኻሜኔይ መንግስት የሟቾች ቁጥር መጨመሩን ተከትሎ አሜሪካ ለሰጠችው የጣልቃ ገባለው ማስጠንቀቂያ ምላሽ ሰጥቷል። በዚህም ኢራን በትላንትናው ዕለት አሜሪካ በሀገሪቱ የተቀጣጠለውን ህዝባዊ አመጽ ለማስቆም ኢራን በምታደርገው ጥረትም ይሁን የእስላማዊ መንግስቱን ጠቅላይ መሪ ከስልጣን ለማስወገድ ወታደራዊ ጣልቃ ገብነትን እመርጣለሁ ብትል አጸፋዊ እርምጃን ወስዳለሁ ስትል አስጠንቅቃለች። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን የኢራንንና የአሜሪካን ፍጥጫ፣ የተቃዋሚዎችን ግድያ ማሻቀብ ተከትሎ አሜሪካ በቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ ላይ የወሰደችውን አይነት እርምጃ ልትወስድ ትችላለች ወይንስ ሌሎች አማራጮችን ትጠቀማለች? በእርግጥስ ትራምፕ በፋርሶች ምድር ላይ ወስደዋለሁ ያሉት ጣልቃ ገብነት ልክ እንደ ቬኔዙዌላ ሁሉ ውጤት ሊያመጣ ይችላልን? የሚሉትንና ተያያዥ ጉዳዮችን እንመለከታለን። ከዓለም አቀፍ የትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። አሁን የአውሮፓውያኑ ዲሴምበር 28 2025 ያደረገው የኢራን ህዝባዊ አመጽ በውስጥ የሀገሪቱን የጸጥታ አካላት ከራሳቸው ህዝብ ጋር፣ በውጭ ደግሞ ቴህራንን ከዋሽንግተን ደም ሊያቃባ እየተንደረደረ ነው። የሀገሪቱ መገበያያ ገንዘብ የሆነው ሪያል የመግዛት አቅም በእጅጉ መዳከም፣ የሀገሪቱ ምጣኔ ሀብት መንኮታኮት ለፋርሶች መቆጣትና ለተቃውሞ ወደ አደባባይ መውጣት ምክንያት ሆኖ ይጠቀሳል። ይኸው ህዝባዊ አመጽ በቀናት ውስጥ ይረግባል ተብሎ ቢታሰብም ከረሃብ ጦር ይሻላል ያሉ የሚመስሉትን ኢራናውያን የሚያስቆም ኃይል አልተገኘምና ዛሬም የመላውን ዓለም ትኩረት እንደሳበ ቀጥሏል። ወደ 90 ሚሊዮን የሚሆኑ ዜጎች የሚኖሩባት ኢራን በአምስቱ ክልሎቿ የሚገኙ 31 አውራጃዎቿ የሃይማኖታዊ መሪው አያቶላህ አሊ ኻሜኔይ መንግስትን በሚቃወሙ ድምጾች ተሞልቷል። በኢራን ውስጥ ለሳምንታት የቀጠለውና በመላ አገሪቱ የተስፋፋው ህዝባዊ ተቃውሞ አገሪቱን ወደ ከፍተኛ ቀውስ እየከተታት መሆኑ እየተገለጸ ነው። በተለይም ባለፉት ጥቂት ቀናት ውስጥ የመንግስት የጸጥታ ኃይሎች በተቃዋሚዎች ላይ የሚወስዱት የኃይል እርምጃ እጅግ እየከፋ መምጣቱና በመቶዎች የሚቆጠሩ ዜጎች መገደላቸው ዓለም አቀፍ ትኩረትን ስቧል። ይህ የኢራን የውስጣዊ ችግር እንዲሁም አለመረጋጋት ከአሜሪካ ጋር ወዳለ ግልጽ ፍጥጫ እያመራ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በተቃዋሚዎች ላይ የምትወስደውን የጭካኔ እርምጃ እንድታቆም ካልሆነ ግን ወታደራዊ እርምጃን ጨምሮ ሌሎች አማራጮች እንደሚወስዱ በማስጠንቀቅ ላይ ይገኛሉ። በሌላ በኩል ደግሞ ኢራን ከአሜሪካ ጥቃት ከተሰነዘረባት በአካባቢው በሚገኙ የአሜሪካ ጦር ሰፈሮችና እስራኤል ላይ ያጸፋ እርምጃን እንደምትወስድ በትላንትናው ዕለት ዝታለች። ይህ ሁኔታ በኢራን ያለው የስልጣን መዋቅር እንደ ቬኔዙዌላ በቀላሉ የሚፈርስ ነው ወይስ አይደለም የሚለውን ጥያቄ ማስነስቷል። በኢራን እየተካሄደ ያለው ተቃውሞ መነሻው የኑሮ ውድነትና የዋጋ ንረት ቢሆንም አሁን ግን ጥያቄው ወደ ስርዓት ለውጥና የሃይማኖታዊ መሪዎችን ስልጣን ወደ መቃወም ተሸጋግሯል። ዓለም አቀፍ የመብት ተሟጋቾች እንደሚገልጹት ከሆነ በቴህራንና በሌሎች ከተሞች ያለው ሁኔታ የጦር ቀጠና ይመስላል። የጸጥታ ኃይሎች በተቃዋሚዎች ላይ ጥይት እየተኮሱ ሲሆን በመቶዎች የሚቆጠሩ አስከሬኖች በየሆስፒታሎቹና በሬሳ ማቆያ ቦታዎች እንደሚገኙ ተዘግቧል። ሂውማን ራይትስ አክቲቪስት ኒውስ ኤጀንሲ የተባለው የአሜሪካ ድርጅት እስካሁን ከ495 በላይ ተቃዋሚዎች መገደላቸውንና ከ10 ሺህ በላይ ሰዎች መታሰራቸውን አረጋግጧል። ሌሎች ዓለም አቀፍ የዜና አውታሮች ደግሞ የሟቾቹን ቁጥር ወደ 544 ከፍ አድርገውታል። በመላ ሀገሪቱ እንደ ሰደድ እሳት የተቀጣጠለውን ተቃውሞ ተከትሎም የኢራን ጠቅላይ መሪ አያቶላህ አሊ ኻሜኔይ ተቃዋሚዎችን የዶናልድ ትራምፕ ቅጥረኞችና አሸባሪዎች ሲሉ ቢፈርጇቸውም ህዝቡ ግን አምባገነናዊ ስርዓት ያብቃ የሚሉ መፎክሮችን እያሰማ ይገኛል። በዚህም የሃይማኖታዊ አስተዳደር የጸጥታ ኃይሎች ተቃውሞውን ለመቆጣጠር የሚወስዷቸውን እርምጃዎች ከበድ አድርገዋል። እየደረሰ ያለው ሰብአዊ ቀውስና ቁሳዊ ኪሳራም በዚያው ልክ እያሻቀበ ነው። በተለይም በኢላም በከርማንሻህና በቴህራን ያሉ ሆስፒታሎች
ሆስፒታሎች በቆሰሉና በሟች አስከሬኖች መሞላታቸው የኢራን መንግስት ለስልጣኑ ያለውን ስጋትና የሚወስደውን አደገኛ እርምጃ ያሳያል። ይህንን የሰብአዊ መብት ጥሰት ተከትሎም ፕሬዝዳንት ዶናልድ ትራምፕ የኢራን መሪዎች ህዝባቸውን መግደላቸውን ካላቆሙ ጣልቃ ሊገቡ እንደሚችሉ አስጠንቅቀዋል። ትራምፕ ኢራን ድርድር እንደምትፈልግ ቢገልጹም ድርድሩ ከመጀመሩ በፊት ግን አሜሪካ ጠንካራ እርምጃዎችን ልትወስድ እንደምትችልም ፍንጭ ሰጥተዋል። ከዚህ ጋር በተያያዘም የተለያዩ መረጃዎች እየወጡ ሲሆን የትራምፕ አስተዳደር በኢራን ሊወስዳቸው ከሚችላቸው እርምጃዎች መካከል ቀጥተኛ ወታደራዊ ጥቃት፣ የሳይበር ጥቃት፣ የኢኮኖሚ ማዕቀቦችን ማጠናከርና ለኢራን ተቃዋሚዎች የኢንተርኔትና የቴክኖሎጂ ድጋፍ ማቅረብ ይገኙበታል። በተለይም በኢራን ውስጥ የተቋረጠውን ኢንተርኔት በስታርሊንክ ሳተላይት በኩል ለማገናኘት የሚደረገው ጥረት አንዱ የትራምፕ ስትራቴጂ ሆኖ ቀርቧል። የትራምፕ አስተዳደር በቅርቡ በቬኔዙዌላው መሪ ኒኮላስ ማዱሮ ላይ የወሰደው እርምጃም በኢራን ላይ ሊደገም ይችላል የሚል ስጋት በቴህራን መሪዎች ዘንድ ቢፈጠርም የአሜሪካ ባለስልጣናት ግን የኢራን ጉዳይ የተወሳሰበ መሆኑን ይረዳሉ። ኢራን ለአሜሪካ የሰጠችው ምላሽም እጅግ ጠንካራ መሆኑ ይነሳል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ አሜሪካ ጥቃት ከሰነዘረች በአካባቢው ያሉ የአሜሪካ የጦር ሰፈሮች፣ መርከቦችና እስራኤል ለኢራን ህጋዊ የጥቃት ኢላማዎች ሊሆኑ እንደሚችሉ አስታውቀዋል። ኢራን ይህንን ማስጠንቀቂያ የሰጠችው አሜሪካ ሊኖራት የሚችለውን ወታደራዊ የበላይነት ለመመከትና በአካባቢው ያላትን የጥፋት አቅም ለማሳየት ነው። የኢራን መንግስት ተቃውሞውን የአሜሪካና የእስራኤል ሴራ እንደሆነ በመግለጽ ለሟች የጸጥታ ኃይሎች የ3 ቀናት የብሔራዊ ሐዘን ቀን አውጇል። ይህ ሁኔታ በሁለቱ ሀገራት መካከል ያለውን ግንኙነት ወደ ቀጥተኛ ጦርነት ሊቀይረው የሚችል አደገኛ ወቅት ላይ መድረሱን ያሳያል። እናም ትራምፕ አስቀድመው እንዳስጠነቀቁት በኢራኑ መሪ አያቶላህ አሊ ኻሜኔይና በመንግስታቸው ላይ ጣልቃ ገባለሁ ካሉ ትልቁ ጥያቄ ሊሆን የሚችለው የኢራን የስልጣን መዋቅር እንደ ቬኔዙዌላው ኒኮላስ ማዱሮ በቀላሉ ሊፈርስ ይችላል የሚለው ላይ ነው። ይሁን እንጂ ኢራን ከቬኔዙዌላ የምትለይባቸው መሰረታዊ ምክንያቶች አሉ። በመጀመሪያ ደረጃ የኢራን የስልጣን መዋቅር በሃይማኖታዊ ርዕዮተ ዓለምና በጸጥታ ተቋማት ላይ የተመሰረተ ጥብቅ ስብስብ ነው። በአንጻሩ ደግሞ በቬኔዙዌላ ያለው ስርዓት በሙስናና በወታደራዊ ኃይል ላይ የተመሰረተ ቢሆንም የኢራን እስላማዊ አብዮታዊ ዘብ ወይም በምህጻረ ቃሉ IRGC ግን ከሀገሪቱ ኢኮኖሚ፣ ፖለቲካና የውጭ ግንኙነት ጋር የተቆላለፈ አካል ነው። ይህ ኃይል የስርዓቱ መከላከያ ብቻ ሳይሆን ራሱ ስርዓቱም ጭምር ነው። በቬኔዙዌላ ከፍተኛ ባለስልጣናትና ወታደራዊ መሪዎች ጥቅማቸውን ለማስጠበቅ ሲሉ ታማኝነታቸውን ሊቀይሩ ይችላሉ። በኢራን ግን አብዮታዊ ጥበቃውና የጸጥታ ተቋማቱ ከስርዓቱ መውደቅ ጋር አብረው ሊጠፉ የሚችሉ በመሆናቸው እስከ መጨረሻው ሊታገሉ ይችላሉ። ደግሞም ከዚህ በፊት በነበሩ ሁነቶች ሁሉ ይህንን እያስመሰከሩ መጥተዋል። ሁለተኛው ልዩነት ደግሞ ኢራን በአካባቢ ያላት ተጽዕኖና የታጠቁ ቡድኖች መረብ ነው። ከዚህ አንጻር ኢራን በሊባኖስ፣ በየመን፣ በኢራቅና በሶሪያ ያሉ የጥቅም ተላላኪዎችን በመጠቀም ቀውስ የመፍጠር አቅሟ ከፍ ያለ ነው። በአንጻሩ ደግሞ ቬኔዙዌላ እንዲህ አይነት ቀጠናዊ ተጽዕኖ የላትም። ስለዚህም በኢራን የሚወሰድ ማንኛውም እርምጃ መላውን መካከለኛው ምስራቅ ወደ ጦርነት ሊከት የሚችል ነው። በተጨማሪም የኢራን የኒውክሌርና የሚሳኤል ፕሮግራም አገሪቱን ከአሜሪካ ጋር በምታደርገው ድርድር ላይ የተሻለ የመደራደር አቅም እንዲኖራት ያደርጋታል። የኢራን መሪዎችም ቢሆኑ እንደ ማዱሮ በቀላሉ እጃቸውን የሚሰጡ ሳይሆኑ ስርዓታቸው ህልውናው አደጋ ላይ ሲወድቅ ከፍተኛ ጥፋት ሊያደርሱ እንደሚችሉ ይታመናል። በመሆኑም በኢራን ውስጥ የሚፈለገው ለውጥ በስልጣን ላይ የሚገኙ ግለሰቦችን በመቀየር ብቻ የሚመጣ ሊሆን አይችልም። እናም አጠቃላይ የስልጣን መዋቅሩን የሚፈታተን አሰራርና አካሄድን አሜሪካ መዘርጋት ሊጠበቅባት ይችላል። በሌላ በኩል ደግሞ በአሁኑ ወቅት በስደት የሚኖሩት የኢራኑ ልዑል ረዛ ፓህላቪ ለተቃዋሚዎች ያላቸውን ድጋፍ በመግለጽ ላይ ናቸው። ፓህላቪ የኢራን የጸጥታ ኃይሎች ህዝባቸውን መግደል እንዲያቆሙና ወደ ህዝቡ ወገን ወደ ህዝቡ እንዲቀላቀሉ ጥሪ አቅርበዋል። ፕሬዝዳንት ትራምፕም ቢሆኑ ከፓህላቪ ጋር ለመገናኘት ፍላጎት ቢኖራቸውም ሁኔታዎች እስኪጠሩ ድረስ ግን መጠበቅን የመረጡ ይመስላሉ። ይህ የሚያሳየው አሜሪካ በኢራን ውስጥ የሚፈጠረውን አማራጭ ኃይል በጥንቃቄ እየተከታተለች መሆኑን ነው። ይሁን እንጂ የኢራን መንግስት ኢንተርኔቱን በመዝጋትና መረጃዎችን በማፈን ዓለም አቀፉ ማህበረሰብ በውስጥ የሚካሄደውን ጭፍጨፋ እንዳያውቅ ለማድረግ
ከፍተኛ ጥረት እያደረገ ይገኛል። በአጠቃላይ ኢራን በአሁኑ ወቅት በታሪኳ አይታው የማታውቀው ከፍተኛ የውስጥና የውጭ ጫና ውስጥ ትገኛለች። የህዝቡ ቁጣና የመንግስት የኃይል እርምጃም አገሪቱን ወደማይመለስበት አዘቅት ውስጥ እየከተታት ነው። የአሜሪካና የኢራን ፍጥጫ ደግሞ ቀጠናዊ ሰላምን አደጋ ላይ ጥሏል። የኢራን ስርዓት ከቬኔዙዌላ በተለየ መልኩ እጅግ የተቆላለፈና በውስጣዊ የጸጥታ መዋቅሮች እየተገነባ በመሆኑ ለውጡ ቀላልና ፈጣን ሊሆን ይችላል ተብሎ አይገመትም። ሆኖም ህዝባዊ ተቃውሞው የቀጠለባቸው ከተሞችና እየፈሰሰ ያለው ደም የኢራን ሃይማኖታዊ ስርዓት የመጨረሻው ምዕራፍ መጀመሪያ ላይ ሊሆን እንደሚችል እየተገለጸ ይገኛል። በኢራንና በአሜሪካ መካከል ያለው ውጥረት ወዴት እንደሚያመራና የትራምፕ አስተዳደር የሚወስደው ቀጣይ እርምጃ ምን እንደሚሆን በሚቀጥሉት ቀናት የሚታይ ይሆናል። ዓለም አቀፍ ትንታኔውን ስናዘጋጅ ቢቢሲ፣ ሮይተርስ እንዲሁም ኤፒ ኒውስን በዋቢነት ተጠቅመናል።